ኢትዮጵያ ሰባተኛውን ጠቅላላ ምርጫ የፊታችን ግንቦት 24 ልታካሄድ የቅድመ ምርጫ ሂደቶችን በማገባደድ ላይ ትገኛለች። የዚሁ አንድ አካል የሆነው ነገ የሚጀምረው የመራጮች ምዝገባም ዜጎች ዲሞክራሲያዊ መብታቸውን የሚጠቀሙበት ይበጀናል ላሉት ተፎካካሪ ፓርቲም ድምጽ የሚሰጡበት ነው። ታዲያ ይህን ሂደት ተሻጋሪ ሀገር ለመገንባትና በዩንታ ላይ የተመሰረተ መንግስትን ለማንበር ሚናው የጎላ ሆኖ ይጠቀሳልና ዜጎች በሂደቱ የነቃ ተሳትፎ እንዲያደርጉ ተጠይቋል። መራጮች አገር የሚለወጠው የእናንተ ድምጽ ሲገባበት ነው። የህዝብ ድምጽ የህዝብ ሀሳብ በጣም አስፈላጊ ነው። አንድ ሀገር መሪዋን የምታገኘው መሪዎቿን የምታገኘው በምርጫና በምርጫ ብቻ ነው። ስለዚህም ካርድ አውጥታችሁ ምርጫችሁን እንድትሰጡ በምርጫው እንድትሳተፉ ማክበር ይጋብዛሉ። ህዝብም ደግሞ የራሱ ድምጽ ዋጋ እንዳለው በመረዳት በኋላ መጨረሻ ላይ የሚወስነው ውሳኔ ምንም ሆነ ምን ነገር ግን ይሄንን ካርድ መውሰድና አንድ ድምጽ ያለውን ዋጋ በመረዳት ሁኔታዎችን ለመቀየር ደግሞ በሰላማዊ መንገድ የራሱን ካርድ ይዞ እንዲጠባበቅና የራሱን ውሳኔ እንዲያስቀምጥ ነው የምናስተላልፈው መልእክት። ሀገርን ከህልውና አደጋ ለማውጣትም አንዱ የሚያገለግለው መንገድ ምርጫና ካርድን በመሆኑ ማለት ነው። ማህበረሰባችንም ይሄንኑ አምኖ ነገ ተነገ ወዲያ የሚመሰረተው መንግስት በፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊና መሰል ጉዳዮች ላይ የሚወስን መሆኑን ተረድቶ ካርዱን አውጥቶ ያመነበትን ሀሳብ ይሄ ለሀገር ይሆናል እንደ ብሔር እንደ ግለሰብ ወይም እንደ ግል ፍላጎት ሳይሆን እንደ ሀገር እሳቤ ይዞ የመጣውን ፓርቲ ምርጫው እንዲያደርግ ካርድ እንዲወስድና ለመጪው የኢትዮጵያ ብሩህ ጊዜ ላይ ውሳኔውን እንዲያሳልፍ ታማኒ ፍትሃዊና ሰላማዊ ምርጫን ማካሄድ ስልጡን ፖለቲካን ያራምዳሉ ተብለው ለሚነገርላቸው ሀገራት አንዱ መለኪያ ተደርጎ ይወሰዳል። ኢትዮጵያም በዚሁ የልምምድ ሂደት ላይ እንደመሆኗ መጠን የዜጎች የመራጭነት ካርድ መያዝ ይህን አካሄድ ባህል ለማድረግ እድል የሚፈጥር ሆኖ ይነሳል። መላው ሀገራችን ህዝቦች ይህን ምርጫ በዋነኛነት የምትፈልጉትን ፓርቲ የምትመርጡበት ብቻ ሳይሆን የምንወዳትና የምትወዷትን ሀገራችሁን የዲሞክራሲና የፖለቲካ ስርዓቷ የዘመነ የሰለጠነ እንዲሆን ለማድረግ አንድ ጠጠር የምትጥሉበት ትልቅ እድል ስለሆነ በቀጣዩ በምርጫ ብሮ በሚያወጣው ፕሮግራም መሰረት የምርጫ ካርዳችሁን ወስዳችሁ የዲሞክራሲ መብታችሁን እንድትጠቀሙ ዘንድሮ ደግሞ 18 ወይም የምርጫ መምረጥ እድል እድሜያችሁ የሞላ በዚህ አጋጣሚ እንኳን ለዚህ ልደት በዓላችሁ አደረሳችሁ። ካርዳችሁ ታሪካዊ ነው ማለት ነው። ማንንም ምረጡ፣ ግን ካርዳችሁን በእጃችሁ ያዙ። የምትመርጡትን በሚደረጉ ውይይቶች፣ በሚደረጉ ክርክሮች፣ በሚቀርቡ አማራጮች ተወስናላችሁ። ካርዳችሁን ዛሬ ካልወሰዳችሁ ግን ነገ የምርጫው ቀን ሲቀርብ የምትፈልጉትን መምረጥ ብትፈልጉ እንኳን የምትችሉበት እድል የለም ብለን እናምናለን። ስለዚህ ማንኛውም ዜጋ እድሜው ለመምረጥ የደረሰው ሁሉ ካርዱን አስቀድሞ መያዝ መቻል አለበት የሚል እምነት አለን። በዘለቄታው ደግሞ ስርዓትን ምንቀይርበት መንገድ ይሄ መንገድ ብቻ መሆን መቻል አለበት። በዚህም ለሀገር ልዕልና ከፍ ሲልም ስልጡን ፖለቲካን ባህል ለማድረግ እንዲህ ያለውን ዲሞክራሲያዊ ልምምድ ማጎልበት ግድ ይላል። ይህ እንዲሆን ታዲያ የኢትዮጵያ ብሔራዊ ምርጫ ቦርድ ለመራጭነት ምዝገባ ባስቀመጠው ቀነ ገደብ ዜጎች የመራጭነት ካርድ ወስደው ድምጽ ለመስጠት እንዲዘጋጁም ድምጽ ለመስጠት መዘጋጀት እንዳለባቸውም ይነሳል። መላው ሀገራችን ህዝቦች አርበኝነት ማለት ዘመኑ በነጻ ሐሳብን መምረጥ ነው። አርበኝነት ማለት ካርድ ናት። አርበኝነት ማለት ዱላ አይደለም። አርበኝነት ማለት ካርድ ናትና የምትፈልጉትን ይሄን ውድድር ሐሳብ ክርክሩን አይታችሁ ጠቃሚ የምትሉትን በመምረጥ ኢትዮጵያችን ወደፊት ለማሻገር ልትሰሩ መልእክቴን አስተላልፋለሁ። ከየካቲት 28 ጀምሮ የመራጩ ህዝብ ካርድ የሚያወጣበትና የሚፈልገውን ህዝብ የሚመርጥበት ጊዜ ገደብ ተቀምጦለታል። ከየካቲት 28 ጀምሮ ሁሉም ህዝብ ያገባኛል የሚል ኢትዮጵያዊ ሁሉ ያለው አማራጭ ስርዓትን ለመቀየር ያለው አማራጭ ይሄ ብቻ ነው ብሎ በማመን የምርጫ ካርዱን መያዝ አለበት ብለን እናምናለን።